ሰላም አለይኩም ሰላም ለእናንተ የሆኑ ውድ ቤተሰቦች እንዴት ናችሁ? ሁሉ አማን ሁሉ ሰላም። ተመልሼ መጥቼላችኋለሁ። እንግዲህ ባለፈው እንደነገርኳችሁ ዛሬ ግንድ መግዛት ይኖርብናል። ከዛ እሱን አሰንጥቀን ደግሞ ወደ ጣውላነት ማስቀየር አለብን ማለት ነው። ስለዚህ ወደዛው እየሄድኩ ነው ያለሁት፣ ከሰፈር እየወጣሁ ነው ያለሁት። አሁን ሞቢል የሚባል አካባቢ ደርሻለሁ። በነገራችን ላይ ከተማውን የሆነ ቀን በደንብ አሳያችኋለሁ። ይሄ የኢትዮጵያ ንግድ ባንክ ህንፃ በጀርባ በኩል ነው ያለው የምታዩት እይታ ማለት ነው። እና እንጨት ቤት ሄደን እንጨታችንን አሰንጥቀን እና እንመጣለን። በነገራችን ላይ ለከተማው አዲስ የሆናችሁ ሰዎች ማለት እናስጎበኛለን። የሆነ ቀን ግን ቪዲዮ እሰራላችኋለሁ ከምር ከተማው በቀንም በማታ ምን ይመስላል ምናምን የሚለውን፣ በተለይ ደግሞ በማታ አሁን አቦስቶ አካባቢ ነው ያለሁት። አቦስቶን 01ን ወደ 81 ትንሽ እማቃቸውን አካባቢ ዞር ዞር እያልኩ አሳያቸዋለሁ። በእርግጥ ከተማው ሰፋ ይላል፣ ሰፋ የሚል ከተማ ነው። ምክንያቱም ያው ወደ 5 ወደ 6 አካባቢ መውጫ በሮች እንዳሉት ሰምቻለሁ። ያው እኔም የማውቃቸው አሉ። ለምሳሌ የአዲስ አበባው አንድ ነው። ከዛ ደግሞ ወደዚህ ወደ ኮፈሌ ወደ አሳሳ ወደዛ የራሱ የሆነ መውጫ መንገድ አለው። ወደዚህም ደግሞ ወደ ምንድን ነበር የሚባለው ባላ የወንዶ ወደ ወንዶ ገነት። ይሄ የምታዩት በነገራችን ላይ አቦስቶ ነው። አቦስቶ በኮሪደር ልማት ያው ሁሉም አካባቢ እየሆነ እንዳለው እዚህም የኮሪደር ልማቱ እንደዚህ ያው መንገዶችን በማስፋት ምናምን እየተሰራ ነው ያለው። ማታ ማታ አሪፍ የሆነ ቪው አለ። እንደዚህ ላይቶች ምናምን አሉ ህንፃዎች ላይ ምናምን እና የሆነ በቃ ደስ የሚል ነገር አለ ብቻ። እና አሁን ወደ ቤት ደግሞ ስመለስ ወይም ደግሞ ወደዚህ ወደ ሀዋሳ መውጫ አካባቢ ነው ያለሁት እኔ። ይሄ ደግሞ ወደ ሀዋሳ መውጫ አካባቢ ስትሄዱ የምታዩት ቪው ነው ማለት ነው። ሀዋሳ መውጫ ያው እኔ እዛ ሰፈር ነው ያለሁት። እንደምታዩት ግሪደር ምናምን አለ በየአካባቢው። የባጃጅ ትራንስፖርት ሞተር እዚህ በደንብ ነው ያለው። ሞተር በጣም ብዙ ሞተረኛ ነው ያለው እዚህ። በተለይ ደግሞ ሀዋሳ በጣም ብዙ ሞተሮች ናቸው ያሉት። እዚህ ጋር የምታዩት ጃሎ ሆቴል ይባላል። which is በቃ ሻሸመኔ ውስጥ አሉ ከሚባሉት አንዱ ምርጥ ሆቴል ነው። እዚህ አካባቢ ደግሞ የሀይሌ ሪዞርት አለ፣ እነ በቀለ ሞላ እንደዚህ አይነት ያሉበት ቦታ ነው። የንግድ ባንክ የአዋሽ ባንክ እዚህ አካባቢ ያሉ ካፍቴሪያዎች አሉ። እዚህ ጋር የምታዩት አሪፍ ካፌ አለ። ይሄ ደግሞ ሞቢል ይባላል። በዚህ ወርታች ደግሞ ስትወርዱ የአለባ መውጫ አለ። ቅድም እንዳልኳችሁ አንደኛው መውጫዋ የአለባ በር ነው። እንደገና ደግሞ የወንዶ ገነት፣ የአዲስ አበባው፣ የሐዋሳው፣ የኮፈሌ ብዙ መውጫዎች ናቸው ያሉት እና በየአቅጣጫው ሁሉም ግን የቢዝነስ ሴንተሮች ናቸው ማለት ሁሉም እነኚህም መውጫ መግቢያ የሚባሉት አካባቢዎች በጣም እንቅስቃሴ አለ። ያው ሁሉም በየአካባቢው እንትን ብሏልና ሰፍሮበታልና ለቢዝነስ ተመቻችተው ነው ቁጭ ያሉት። እዚህ አካባቢ ደግሞ ይሄ ወደ 4 ግንድ መገንጠያ ነው ማለት ይሄ እንትን ትምህርት ቤት አለና ሚሽን ትምህርት ቤት እዛ አካባቢ ነው ይሄ። አሁን ደግሞ ወደ ወንዶ አካባቢ ነው ይሄ ወንዶ ማዞሪያ የሚባል መውጫ አለና ወደዛ አካባቢ ነው። ይሄ የምታዩት የኢትዮ ቴሌኮም ዋና ድርጅት ህንፃ ነው። ይሄኛውም እዛው በጣም ሰፊ ግቢ ነው እና ይሄኛው ሲስተሙ ምናምን ያለበት ነው። ያኛው ደግሞ ኦፊሶች ናቸው። እና እዚች ጋር አደባባይ ነገር አለች ወደ አዲስ አበባ መውጫውን ለብቻ የምታሳይ የዋናው ወይንም ደግሞ ወደ አቦስቶ ከተማ የሚያስገባውንም ደግሞ የሚገነጥል ማለት ነው። እና አንድ ቀን በደንብ እሰራላችኋለሁ። ይሄ ታንቶስ አካባቢ ነው። ታንቶስ የሚባል ሆቴል አለ፣ ኮንዶሚኒየም ማለት ነው። ለማንኛውም አሁን እንጨት ቤት ልመለስ። ወደ እንጨት ቤት ዳይ እዚህ ጋር የምታዩት እነኚህ ሁሉ የሚሰነጠቁ የሚሸጡ ግንዶች ናቸው። ከዚህ ውስጥ አንዱን መግዛት ይኖርብኛል ማለት ነው። እኔ የመረጥኩት አንድ ግንድ አለ። ዋጋቸው አሁን ላይ ውድ ነበር ያኔ ድሮ የዛሬ 5-6 ዓመት ትላላችሁ ድሮ ብላችሁ ማለት ነው። ስራ ላይ ግንድ በዛ ከተባለ 1000 ብር ምናምን ብትገዙ ነው። አሁን ላይ ግን በጣም ውድ ናቸው።
በቃ 3500 4000 ብር ምናምን ነው። እና እዚህ ጋር የምታዩትን ይሄኛውን ግንድ መርጫለሁ እኔ። ይሄኛውን ግንድ ወደ 3500 ብር አካባቢ ነው የገዛሁት። ወደ ማለት ያው ማሰንጠቂያ ምናምንም አለ። አሪፍ ነው። አንድ ላይ ማሰንጠቂያ ተሰንጥቆላችሁ ምናምን 3500 ብር አሪፍ ነው። ሌላ ቦታ እንደዚህ ይገኛል ብዬ አላስብም። እና እንደምታዩት ይሄ ብሬንታ ማሽን ይባላል። በዚህ ማሽን ነው የሚሰነጠቀው እንጨቱ። በጣም ዘመናዊ ነገር ነው አሁን ላይ። ማለት ድሮ በዛ በትልቁ ብቻ ነበር ያለው። ያኛው ይሄ የቱርክ ነው የሚባለው የጣሊያን ብቻ የሆነ ማሽን ስም አለው እና እሱ ላይ ነበር። አሁንም እሱ አለ። ነገር ግን አሁን ላይ ደግሞ ይሄኛው ሀዲድ ባለ ሀዲድ ነው። እዛ ሀዲዱ ላይ ያስተኙላችሁና ይሰነጥቁላችኋል ማለት ነው። አሁን የኔ ተራ ደርሶ ያው የኔ ግንድ እየገባ ነው ማለት ነው። በነገራችን ላይ ወላሂ በጣም ከባድ ስራ ነው የሚሰሩት እነኚህ እንጨት ቤት ማሽን ቤት ያሉ ሰዎች። በጣም እውነቴን ነው የምላችሁ። ምንም አይነት ክፍያ ለነሱ እንትን ይላል ብዬ አላስብም። which is በጣም ሪስክ እየወሰዱ ነው የሚሰሩት። በጣም የጉልበት ስራ ነው የሚሰሩት ምናምን እና እውነቴን ነው የምላችሁ። በቃ አለ አይደለ የሆነ የሚገባቸው ነገር አለ ስራ ላይ ምንም ቢሆን የሆነ ለማበረታቻ ቦነስ ነገር ምናምን ቢያገኙ የሚገባቸው ሰዎች ናቸው። ጉልበታቸውን ሳይሰስቱ ነው የሚሰሩት። እንደምታዩት እንደዚህ ይገባል እንጨቱ። ከዛ በኋላ ሀዲዱ ላይ ያስተኙትና ያያይዙታል እንዳይንቀሳቀስ። ከዛ ሀዲዱ ላይ ካረጉ በኋላ ማሽኑ እነሱ በነገራችሁት ልክ ማሽኒስቱ ለምሳሌ 5 ሴንቲሜትር ነው የምፈልገው ብትሉት በ5 ሴንቲሜትር ስፋት 3 ሴንቲሜትርም ከሆነ እናንተ በነገራችሁት ስፋት ልክ እየቆረጠ ያወጣላችኋል ማለት ነው። እንደምታዩት ከላይ ጀምሮ እንደዚህ እየቆረጠ የማይፈለገውን ፓርት ያወጣል። ከዛ በኋላ ደግሞ ወደ ጣውላነት የሚቀየሩትን እንጨቶች በነገራችሁት እናንተ በዚህ ልክ ባላችሁት ልክ እንደዚህ እየቆረጠ ያወጣል። ከስር እየተነሳ ደግሞ ወደዛኛው ማሽን ወደ መሰንጠቂያው ማለት ነው እዛ ደግሞ ገብቶ ተሰነጣጥቆ ምናምን ይስተካከላል። አሁን ላይ በቃ ሁሉም ቦታዎች ላይ ማለት በሚቻል ሁኔታ ይሄ የሀዲዱ ብሬንታ የሚባለው ማሽን ሁሉም ጋር አለ። በዚህ መልክ ስራንም ያቀላል በጣም። ይሄኛው አሪፍ ነው። በፊት ተሸክመውት ግንዱን እያዞሩ ወደዛ እያሽከረከሩ ምንድነው በመላጊያ እንትን ብለውት ምናምን ነገር ነበር። አንዳንዶች እንደሆነም ቅድሚያ በመጥረቢያ አስተካክለው ይመጣሉ። 4 ማዕዘን አድርገው ቀጥታ ማሽን ላይ እንዲገባ ምናምን ማለት ነው። እና በዚህ መልክ ያው እያሰነጠቅኩ ነው ያለሁት። እዚህ ጋር እንደምታዩት ቅድም ተሰንጥቆ የወጣው ጉበን አሁን ላይ ደግሞ ወደ ጣውላ እየተቀየረ ነው ያለው። እዚህ ጋር በመላጊያ ያስተካክሉትና ጠርዙን። ከዛ በኋላ ደግሞ 2 ተኩል ነው በነገራችን ላይ እንደነገርኳችሁ የምጠቀመው ስፋቱን 2 ተኩል በ5 ሴንቲሜትር ወደ 2 ተኩል ደግሞ እንደገና መልሰው እየቀየሩ ወደዚህ ያሻግሩልኛል ማለት ነው። እንደምታዩት ቆርጠው ሲጨርሱ ወደዚህ አንደኛው ልጅ ተቀብሎ ወደዚህ ወረውረዋል ማለት ነውና ሁሉም እዚህ ቤት ያሉ ሰዎች ስራቸው ምንም ቀላል የሚባል አይደለም። በጣም ከባድ ስራ ሲሰሩ ነው የሚውሉት። እኔ እንጃ ምን አይነት ደሞዝ እንደሚከፈላቸው አላውቅም። ግን በጣም ከባድ ስራ ነው የሚሰሩት። እንዳልኳችሁ ብዙ ጊዜ ያው ስራው ሪስክ ያለው ነው ከማሽን ጋር። በተለይ ደግሞ ይሄ ስለት ያላቸው ማሽኖች ናቸው የሚቆርጡ ናቸውና በጣም አደጋ ሪስክ ወስደው እየሰሩ ያሉ ናቸው። በጣም ትልቅ ነገር ይገባቸዋል ለነሱ። ምስጋና ብቻ ሳይሆን ሰፖርት ማድረግም የተሻለ ነገር ነው ብዬ አስባለሁ። እናንተስ ምን ታስባላችሁ? ባለ አይገባቸውም ብላችሁ ታስባላችሁ? ከምር በጣም ከባድ ስራ ነው። እና ለማንኛውም ያው ይሄንን ደግሞ ተቀብለው የሚወስዱ ባለጋሪዎች አሉ፣ የጭነት ጋሪዎች አሉ በአህያ የሚሳቡ ማለት ነው። እና እዛ ላይ ይጭኑና የምትፈልጉት ሰፈር ድረስ ይወስዱላችኋል። ያው ይሄንን አሁን በባጃጅ ምናምን አትወስዱም። በነገራችን ላይ መድረቅ አለበት። እሺ እንዲሁ አሁን እንደወሰዳችሁት ዳይሬክት አትሰሩበትም። በጣም እርጥብ ነው። በፊት የደረቀ ምናምን ይገኝ ነበር። አሁን ላይ ግን አየር ላይ ነው በቃ። ለምን በጣም ፈላጊ ያለ በተለይ ደግሞ ወደ አዲስ አበባ አዳማ ምናምን ይላካል እንጨቱና በጣም ተፈላጊነት ስላለው አየር ላይ ነው የሚያልቀው። እንደመጣችሁ በቃ ያገኛችሁትን እንጨት ነው የምትወስዱት። እንደምታዩት በጣም እርጥብ ነው፣ ያስታውቃል። እርጥበቱ ራሱ ቅላቱ ምናምን አይታችሁታል። በነገራችን ላይ የዋንዛ እንጨት እኔ በጣም ከሽታው ጀምሮ በጣም ነው ደስ ይለኝ። በፀሐይ የተወሰነ እናስመተዋለን። ያንን የምናደርገው እንዳልኳችሁ በደንብ ደረቅ ብሎ አለ አይደለ፣ አንድም ይቀላል እንትንም ይኖረዋል
ከውስጡ ውሃው ሲወጣለት እንትን ይላል ቀለል ይላል እና 1-2 ቀን ጋፕ መፍጠር የግድ ነው ማለት ነው። እንደምታዩት ደርድሬዋለሁ። ያው እንደምታዩት አሁን እነዚህ ሲታዩ ምናልባት እነኚህማ የሚሰሩ አይደሉም እነዚህ ቁርጥራጭ አይደሉ እንዴ ሊባል ይችላል። ግን ይሄ በእንጨት የሚዋቀር ሶፋ፣ መጅሊስ ምናምን የመሳሰሉ ስራዎች ላይ ትናንሽም እንጨቶች ጭምር ያገለግሏችኋል። ምክንያቱም ቆራርጣችሁ ነው የምታስገቡት ምናምን የማይፈለገውን ፓርት ትጥላላችሁ፣ የሚፈለገውን ደግሞ ወደ ስራ ይዛችሁ ትገባላችሁ ማለት ነው። እንደምታዩት ነው እንግዲህ ከ2 ቀን በኋላ አሁን ላይ ትንሽ መጠጥ ብሏል። እላዩ ላይ የነበረው ወዙ ይሄ ውሃው አሁን ደረቅ እያለ ነው፣ ግን ስቲል የሚቀረው ነገር አለ። ያው እኛ ግን ደግሞ ከዚህ በላይ ከ2 ቀን ምናምን በላይ መታገስ ስለማንችል ወደ ስራ ይዘነው እንገባለን ማለት ነው። ቅድሚያ ግን የምናደርገው ምንድነው እንትን ሰፈሪያን የሚባለውን እንጨት ወይንም ደግሞ ጣውላ እሱን ቆርጠን ማስተካከል ይኖርብናል። እንደነገርኳችሁ ይህንን ባለ 6 ሚሊ ሰፈሪያን እዚህ ጋር ደግሞ ባለ 12 ሚሊ አለ። በ12 ሚሊዮን ምንድነው የምናደርገው በ10 በ10 ሴንቲሜትር እናወጣለን። እንደገና ደግሞ ከ10 ሴንቲሜትር ውጪ ማለት ነው በ10 ሴንቲሜትር ቢያንስ 1-4 ፍሬ ብናወጣ ከዛ እንደገና ደግሞ በ15 ሴንቲሜትር ደግሞ 4 ፍሬ እናወጣለን ማለት ነው። በሁለቱም 4 ፍሬ ቆርጠን እናወጣለን። በ10 ሴንቲሜትር ስፋት 4 በ11 ሴንቲሜትር በ11 ሴንቲሜትር 4 እናወጣለን። ከዛ ደግሞ በ15 ሴንቲሜትር ደግሞ እንደዛው 4 ቆርጠን እናወጣና ለስራችን እናስተካክላለን። እንደምታዩት መቀመጫዎቹን ሁሉ ደርድሬያቸዋለሁ። አሁን የምናደርገው ቅድም እንደነገርኳችሁ እነዚህ በ11 ሳንቲ ቆረጥናቸውን 7 ሴንቲሜትር እየለካን እንቆርጣቸዋለን ማለት ነው። 8 ፒስ አካባቢ እንፈልጋለን። እያንዳንዱ መደገፊያ 2 ነው የፈለገውና 4 መደገፊያዎች ያስፈልጉናል። ለአራቱ 8 ነው የሚወጣው። እዚህ ጋር አንድ ነገር ላሳያችሁ። የምታዩት ሜትር ሰው ይባላል። ስለዚህ አንድ ቀን ቪዲዮ ሰራላችኋለሁ። አሪፍ ማቴሪያል ነው። ለእንጨት ለአልሙኒየም መቁረጫ ይሆናልና በደንብ በቃ እዚህ ስራ ላይ አሪፍ ጥቅም ያለው አንድ ማቴሪያል ይሄ ነው። እንደምታዩት እዚህ ጋር ሌዘር ላይት አለች። ታያችኋለች ያስባለሁ ታንጸባርቃለች። እዚህ እንትኑ ላይ ደግሞ የምትቆርጡት እንጨት ላይ እናንተ ለምሳሌ የለካችሁት ቦታ ላይ በቃ ምላጩ የቱ ጋር ያርፋል ብላችሁ ካሰባችሁ እሱ ቀጥታ ይነግራችኋል። እንደምታዩት አሁን እዚህ ጋር 7 ሳንቲ ላይ ለክቼ ምልክት አድርጌበታለሁ። እቺ ትንሿ ምልክት በስክሪፕቶ ቲክ ያረኳት ላይ መብራቱ ደግሞ ይመጣል ማለት ነውና ዳይሬክት እዛ እናንተ ታስገባላችሁ። እዚህ ጋር ማሰሪያ ያለው ሃንግ ያደርግላችኋል። በደንብ አድርጎ በደንብ ይይዝላችኋል። ይሄም የሚነቀል ነው። ስትፈልጉ በዚህ በግራም በቀኝም እያደረጋችሁ መጠቀም ትችላላችሁና ይሄኛው እንደዛ ነው። በጣም አሪፍ መቁረጫ ነው። ሜትር ሰው ይባላል። አንድ ቀን ስለዚህ ቪዲዮ እንሰራለን። እንደዚህ ረጃጅም እንጨቶች ስትቆርጡ ምናምን ማለት ነው በግራና በቀኝ የሚደገፍ ብረት አለ የሆነ ሆልደር ነገር ላምጣው። እነዚህ ብረቶች ናቸው እንጨቱን ደግፈው የሚይዙት ማለት ነው። እዚህ ጋር የሚታያችሁ 2 ቀዳዳ አለ አይደል? አንድ በዚህ ታስገቡና እዚህ ጋር ማሰሪያ አለች ታጠቁታላችሁ። አንዱን ደግሞ በዚህ በቀኝ በኩል እንደምታዩት ማለት ነው። ይሄ ከዚህ ላይ ቀጥታ የመጣው እነሱ ላይ ያርፋል።
ቀጣይ ደግሞ የምናደርገው በ15 ሴንቲሜትር የቆረጥነው ማለት ነው። እሱን ደግሞ 2 ሜትር ከ30 አንደኛውን ማለት ነው። አንደኛውን ደግሞ ሜትር ከ80 የቀሩትን ሁለቱን ደግሞ ሜትር ከ50 ቆርጠን እናነሳቸዋለን። ከዛ በኋላ እንጨታችንም ስለደረቀልን መደገፊያውን ዛሬ እንጀምራለን ማለት ነው። ለአሁን እናብቃና እረፍት እናድርግ። ምን ሰርታ ነው የምታርፈው እንዳትሉ እናርፋለን። አዛን እየወጣ ስለሆነ ከሰላት በኋላ እንመለሳለን ማለት ነው። ሰላታችንን ሰግደን ምሳ በልተን ቡና ጠጥተን ፏፈሽ ብለን ደግሞ ሪፍሬሽ አድርገን ሪፍሬሽመንት ሌመን ፍሬሽ አድርገን እንመለሳለን። ሰዓት ርቁ ጠብቆ ጋይስ መተናል ሰላታችንን ሰገድን። አሁን ደግሞ ምሳችንን እንበላና ቡናችንን ጠጥተን ወደ ስራ እንመለሳለን ማለት ነው። ካሜራዬ ግን እንዴት ነው እሱ ተቆረጥኩኝ። ለማንኛውም ምሳ እንብላ። ምሳችንን በልተን ቢስሚላ ወደ ይሄ አልዋ ለዋ ምናምን በጣም ነው የምወደውና ምሳችንን እንበላለን። ውሮ ቆይ አንቺ ልስጥሽ ነይ። ቢስሚላ ላጉርሳችሁ። ፍርፍር በእንቁላል ከዛ ወይ በቂጣ ወይ በዳቦ አለ አይደለ? በጣም ነው የሚጣፍጠው ወላሂ። እና ደግሞ ፍርፍር መሆን አይጠይቅም የምትሉ ሰዎች አልሐምዱሊላህ በላን ጠጣን። አሁን ደግሞ ወደ ስራ እንመለሳለን። ጋይስ መብራት ጠፍቷል። እቺ ሶላር ናት እየበራ ያለው ማለት ነው። በሶላር ነው እና ማሽኖቻችንን ማንቀሳቀስ ስለማንችል መብራት እስኪመጣ ድረስ መጠበቅ ይኖርብናል። እንደ ዝናብ ነገር አለው ውጪ ላይ በቃ ትንሽ ጠብ ሲል ይፈራል መብራቱና ይደበቃል። ግን ንፋስ አለ ከምር በስልክ እንደሆነ ማያስታውቅም እንጂ ንፋስ አለ በረን። በነገራችን ላይ አቮካዶ ነው እዛ ጋር የምታዩት እሱ አቮካዶ ነው። እና መብራት እስኪ መጣ ድረስ እናርፋለን ማለት ነው። ለነገሩ ረፉ ነው እኮ ረፍት አድርጉ የሆነ አለ አይደለ? አትድከሙ ቀኑ ሙሉ እንትን አትበሉ አትስሩ። ረፍት ብታረጉ ጥሩ ነው። እንደዛ ይመስለኛል ሜሴጁ። ቀኑ ሙሉ ሰርታችሁ የት ልትደርሱ ነው? ረፍት ብታረጉ ምናምን ጥሩ ነው። የምትሰሩት ለነፍሳችሁ ነው ወይስ ለስጋችሁ ነው? እንደዛ ይመስላል። ያው መረዳት አለብን። እንዲህ ፖዚቲቭ አድርገን ካልተረዳን ጥሩ አይመጣም። ነገሮችን በበጎ መልክ እየተረጎምን መረዳት ነው እላችኋለሁ። እቺ በሶላር አብቻት ነው። እስቲ በዛው ሶላር ላሳያችሁ። እዚህ ጋር እንደምታዩት ካሜራውን ላዙራት።
እሺ ጋይስ ሶላሩን እንግዲህ ላሳያችሁ እዚህ ጋር የምታዩት ይሄ ትልቁ ነገር ባትሪ ነው ልክ እንደ መኪና ባትሪ ይሄኛው ደግሞ ሶላር ቻርጅ የሚደረግበት ባትሪ ነው ሶላሩ ይሄን ነው ቻርጅ የሚያደርገው ፓናሉ ምጣዱ ያለው እንትን ላይ ነው ጣሪያ ላይ ነው ያለው ይሄኛው 40 ዋት ነው አቅሙ የምጣዱ ደግሞ 80 ዋት ነው የዚህን እጥፍ ነው በጣም ቶሎ ቻርጅ ለማድረግ ሲባል ያው ከዚህ በላይ የሆነውን የተጠቀምነው እዚህ ጋር የምታዩት ፖዚቲቭ ፖርት ነው እዚህ ጋር ደግሞ ኔጌቲቭ ፖርት አለች ውስጥ ላይ እዚህ ጋር የተያዘችው ነገር ኢንቨርተር ትባላለች አንቀሳቀስኩት ኢንቨርተሩን አንቀሳቀስኩት በደንብ አላጠበቅኩትም ነበር እና ይሄ የምታዩት እዚህ ጋር ዩኤስቢ ፖርት ነው ይሄኛው ዩኤስቢ ፖርት ከ12 ቮልት ወደ 5 ቮልት ተቀይሮ የሚወጣበት ነው እዚህ ጋር ደግሞ ከ12 ቮልት ወደ 220 ተቀይሮ 220 230 የተለያዩ ድሪል ቲቪ ምናምን አነስተኛ ፍሪጅም ካለ እነዛን ለመጠቀም የሚያስችላችሁ ፓወር የምታገኙት ከዚህ ነው ማለት ነው ይሄ ኢንቨርተር ይባላል እና እንደምታዩት እዚህ ጋር 12 ቮልት ይቀበላል 12 ቮልት ወስዶ ወደ 230 ቮልት የሚቀይር ነው ዲሲን ወደ ኤሲ መቀየር ይችላል ማለት ነው እዚህ ጋር እንደምታዩት እስከ 600 ዋት ድረስ መስራት እንደሚችል ነው እዚህ ጋር እንደምታዩት 200 ዋት አልሞከርኩትም እኔ ማለት ትናንሽ ነገሮች ነው ብዙ ጊዜ የሞከርበት ድሪል እንዲ ቻርጅ ለማድረግ እንዲ አይነት ዩኤስቢ መብራቶች አሉ አይደለ ለምሳሌ ይሄ የሪንግ ላይት ለሪንግ ላይት ምናምን ከተጠቀምኩት ነው እንጂ ብዙም እንትኖችን ተጠቀምቤት አላቅም ከዛ በተረፈ እንትን ይሰራልኛል ለምሳሌ ድሪል ምናምን እና እቺ ትንሿ ጁስ ማሽን ምናምን እንደዚህ አይነት ነገሮችን ተጠቀምበታለሁ መብራት ሲጠፋ እንደዚሁ ማብራቶችን አምፖል ምናምን አገናኝቻ አበራበታለሁ አሪፍ ነው በነገራችን ላይ ከምንም በላይ ከዚህ ከኢንቨርተሩ በላይ ማለት ኢንቨርተሩ ዋና ነገር ነው በጣም ትልቅ ጥቅም ያለው ኢንቨርተሩ ነው ባትሪ ግን አሪፍ ባትሪ ካገኛችሁ በቃ ቤስት ነው የመጨረሻ ምርጥ ነው አሪፍ ባትሪ አቅሙ የማይደክም ቶሎ ኦሪጂናል ባትሪዎች የምታገኙ ከሆነ አሪፍ ነው ያው እኔ ሎካል ገበያ ላይ የማገኘው ነገር ነው የምገዛው ማለት አንድም ያለውበት ሎኬሽን ነው ሻሸመኔን ያለውት ነው እና ነጋዴ ያመጣውን እቃ ካልሆነ እኔ ራሴ አስመጪ ጋር ሄጄ ምናምን አልገዛም እና ነጋዴዎች ደግሞ ብዙ ጊዜ ረከስ ያለ ነገር እና ያው ቶሎ ሊሸጥ የሚችል ነገር ነው ብዙ ጊዜ የሚይዙት በተለይ ደግሞ እንዲህ አይነት እቃዎች ሶ ያው እድሉ ካላችሁና በተለይ ደግሞ ወደ አዲስ አበባ አካባቢ እንደዚህ አሪፍ ብራንድ እቃዎች የምታገኙ ከሆነ አንድ አይነት ሲስተም ብትጠቀሙ ምርጥዬ ነው ወላሂ ነው የምላችሁ በጣም አሪፍ ነው እኔም ባለሁበት አሁን በዚህኛው አሪፍ ነው በቃ በቂ ነገር ተጠቀምበታለሁ መብራት ሲሄድ ቢያንስ ቻርጅ እና አነስተኛ ብርሃን አላጣም ማለት ነው ለቤት እና ምን ትላላችሁ እናንተስ ጨለማው ውስጥ ከመሆን የሆነ ስልክ ቻርጅ ከሚያጣ ምናምን አንድ አይነት ነገር አማራጭ አድርጎ መጠቀሙ አሪፍ ነው ብዬ አስባለሁ እና መብራታችን እየቆየ ነው መብራታችን ነገሩን ሲሪየስ አድርጎታል ያዋቶቻችን እንደምት አረቃት ያለሽ ወሮ ጣልሹ ስትወጪ ቀለል አድርገሽ ነው ወጣሽው እና ጋይስ መብራታችን እየቆየ ነው እንዴት እናርግ ለስራ ዝግጁ ሆነ ስንጠብቅ መብራቱ በዛው ገግሞ ቀረ ገገማ ማለት በቻይነኛ ታላቅ ወንድም ነው ያለው ሰውዬ ታቆሳላችሁ ገገማ አይ ጋይስ እንግዲህ መብራታችን ተመልሷል ዝናብ ቆሟል እና አየሩም ወከክ ብሏል ወከክ ፀሐይ ወጣ ምናምን ፏ ብሏልና መብራቱም አሪፍ ሰዓት መጥቶልናል ወደ ስራ እንመለስ ስራችንን መግፋት አለብን ትንሽ ገፋ ማድረግ አለብንና ካሜራውን ጠጋ አድርገን
ይሄኛው ጌጥ መቀበያ ነው። በኋላ ላይ እንዳልኳችሁ 12 ሚሊ ጌጥ እንደዚህ ይገባበታል ማለት ነው። እቺኛው እንዳለች ሆኖ እንዲህ ነው እናስገባው ጌጡ። እቺ 12 ሚሊ ያነሳዋት ለዛ ነው 12 በ12 ወልክ በኋላ ጌጥ እናስገባበታለን። ለማንኛውም እናንተ እንደዚህ ወረቀቱን ማዘጋጀት ትችላላችሁ። ይሄንን ከርቡን የፈለጋችሁት አይነት ማድረግ ትችላላችሁ። ለምሳሌ በጣም እንዲከረፍ ከፈለጋችሁ ከዚህ ከታች ጀምሮ እየከረፋችሁ መጣችሁ በደንብ ትላላችሁ። ካልሆነ ደግሞ እዚህ ጋር ብቻ 45 ዲግሪ ላይ ብቻ ሄዳችሁ እንደዚህ ታነሱታላችሁ ማለት ነው። ይሄንን አሁን ሁሉም እንትኖች ላይ ኮፒ እያደረግን እያነሳ ምን ቆርጠው እንደምታዩት ነው ጋይስ። ሁሉንም ቆርጫቸዋል። ሰፈሪያኖቹን ቆራርጠናል ባለ 12ቶቹን ማለት ነው። አሁን እንደምናደርገው ቅድም ካወጣ ነው የመደገፊያው ከርቭ እንጨት ጋር ከሱ ጋር እናገናኛቸዋለን ማለት ነው። እነዚህ በነገራችን ላይ ባለፈው እንጨት የገዛለት እነዚህን ሁሉ ሳደርቃቸው አይታችኋልና ይጠቅማሉ እንደ ያላችሁ ከነበረ አዎ በደንብ ይጠቅማሉ። አይጠቅምም የሚባል የእንጨት አይነት የለም። በተለይ ደግሞ እንደዚህ አይነት በደንብ እንጨት የሚፈልግ ነገር ላይ ግድ ይላችኋል ግድ በዚህ መልክ ሰርቻለሁ። ይሄ መደገፊያው ፓርት ነው።
እንደምታዩት በኋላ እዚህ ላይ ፋይዚት ይለጠፍና በላዩ ላይ ደግሞ ስፖንጅ ይደረጋል ማለት ነው። ጀርባው እንደምታዩት ጀርባው እንደዚህ ነው። እነዚህ ኩኛዎቹ ይሄኛው የዚህን እንትን ለመጠበቅ ስል ነው ያስገባዋቸው እንዳይረግብ ማለት ነው። ይሄ ይረግብ ነበር እነዚህ ባይኖሩ እነዚህ መሀል ላይ የገቡት ለዛ ይሄኛውም እንደዛ እንዳይረግብ ያደርገዋል። አሁን ይሄ በደንብ ይጠነክራል። እና ጋይስ አሁን የሚቀረኝ አለ ሜትር ከ81 ከዛ ደግሞ ባለ ሜትር ከ50 ደግሞ 2 ይቀረኛል። እነሱን ፉ አረጋቸዋለሁ። ከዛ በኋላ እዚህ ጋር የምታዩት ፋይዚት የሚባል ማቴሪያል አለ። ፋይዚት እናለብሳለን። ለሁሉም አንዳንድ ፋይዚት አላቸው። ስፖንጅም እንደዛው አንዳንድ አላቸው። ይሄ ስፖንጅ 6 ሰንቲ ነው 6 ሴንቲ ነው እና እንደዛ ነው እላችኋለሁ ጋይስ። ለማንኛውም የዛሬው ቪዲዮአችንን እዚህ ጋር እናቋርጥና ነገ ደግሞ ቀጣዩን አሳያችኋለሁ። ዛሬ ኢንሻአላህ በቻልኩት መጠን እቺ ነገር ፈጠን ብዬ መደገፊያዎችን ልጨርስ